ታቸው ማውራት እንደምችል እና ያውቃለሁ። ችግር የለውም እናወራ። እሺ ነይ ሂጂ ያጂ መኪናሽ ካንተ እኩል ነው ምን እንደሆነ ሊገባኝ ያልቻለው እኔ ራሴ ምንም ማውቀው ነገር የለም። እኔ ለመጨረሻ ጊዜ ስታክ ያደረኩት ትናንትና ስተኛ ነው። በቃ አንድ ያለችኝና እሳቸው ምናምን አልፈልግም። እኔ ሰፈር ውስጥ ምን እየተባለባት ነው? አንገቷን ደፍታ በኖረች እኮ ነው እናቴ። አሁን እኮ ጭራሽ መውጣትና መግባት አልቻለችም። እንግዲህ ደግሞ ያው እንግዲህ ጠዋት 1 ሰዓት ጀምሮ ያውና እንዲሁ እንግዲህ ማታ ነው የጀማመራት። ለነገሩ እኔ ደግሞ እንዲህ ይሆናል ብዬ አላሰብኩም። የት ነው የምትሄጂው? እንዴ የት ልትሄጂ ነው? ልጄን እንዲህ አድርጋ አስቀረችብኝ። እግዚአብሔር ይላት ልጄን እባክህን ተወኝ፣ እንደው በእናትህ ተወኝ። እስቲ ይደርሳል። አንቺ ተረጋጊና ይደርሳል። የባል ቤተሰብ ከመጣ በኋላ ዘመድ አዝማድ ከመጣ በኋላ ሙሽሎ በዚህ ቀን ሌሊት እኮ ነው እንደውም እኮ መሰራት የነበረበት። እንደሌላት ለሱ ሪስፔክት እንደሌላት እያወቀ ዞር ብላ እንደማታየው እያወቀ 4 አመት ብሎ አብሯት የተንከራተተው ስለሚወዳት መሰለኝ። እንዴ ቆይ እስቲ ተረጋጊ። ቆይ የሚጣሟት ነው አሟታል በዛሬ ቀን አንቺ ባለቤትሽ ከቀረ 6 ወር አልፎታል። ሰርግሽም ካለፈ 6 ወር ሆኖታል። አይነት ነገርኛ በቃ መብላታችንን መጠጣታችንን መዞራችንን ከዚህ ያለፈ ነገር የምናስበውም አልነበረም በሰዓቱ። አይደለም እንደዚህ መነጣጠቅ ደረጃ ልንደርስ ይቀር ምንድነው ጥራ አይደለም ሐምሌ ውስጥ ነው ያለነው። እባክሽ ሰርጌን ቀላላቅም አልፏል። ታረጋችሁን ማድረግ ትፈልጋለች ሳያት ስመለከታት። እኔ ደግሞ ልጅ ነች እያልኩ ብዙም ትኩረት አልሰጠሁትም ነገሩን። አሁን ነው ቁጭ ብዬ ሳስበው እየመጣልኝ ሄደው። በዚህ ልክ አንቺን ወደ ኋላ የሚመልስሽ የሚጎትትሽ ምንድን ውስጥሽ የቀረ ምን አለ? አብሬያት ጭቃ ብኩቻ ያደኳት ልጅ ናት እና ምን ማለት ምን ያክል ክፉ በሆን ነው በዚህ ርቀት መሄደው። አሳዘነችኝና በይነይ ብዬ አንዱን ሰርቪስ ቤት አንድ ክፍል ሰጥቼ አብረን እየበላን አብረን እየጠጣን እዛው እሷም እያገዘችኝ እየተጋገዝን እዚህ ደረስን። ታቸው ማውራት እንደምችል እና ያውቃለሁ። ችግር የለውም እናወራ። እሺ ነይ ሂጂ ያጂ መኪናሽ ዛሬ የተከሰተውን ነገር እንግዲህ ይከሰታል ብለን አልጠበቅንም ነበር። ምክንያቱም ላለፈው ሳምንት በትክክል በአግባቡ ስራችንን ሰርተናል፣ ውጤታማ ሆነናል ብዬ አስቤ ነበር። ነገር ግን ዛሬ ጠዋት ስልክ ተደወለልኝ። የተደወለልኝ ስልክ ደግሞ ሳምንቱን ሙሉ ስንለፋ የነበረው ልፋት ተመልሶ ወደ ቦታው እንደተመለሰ ነው የተነገረኝ። ሰላም ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን ደግሞ የሚሆነው ላለፈው ሳምንት እንግዲህ ስንወጣ ስንወርድ የነበረበት ጉዳይ ነው። ይሄ ጉዳይ ተመልሶ እዚህ ቦታ ላይ ይመጣል፣ ተመልሶ እንዲህ አይነት ነገር ይከሰታል ብዬ አላሰብኩኝም ነበር። እንግዲህ እኛም የገባን ነገር በትክክል ስራችንን እንደሰራን ውጤታማ እንደሆንን ነው። ስለምን እንደማወራ ገብቷቸዋል። እያወራሁ ያለሁት ስለ እህታችን ነው። እንግዲህ እህታችንን ባለፉት ቀናት ትሪት እያደረግናት ነገሩን እንድትጋፈጥ እየሞከርን ነበር። ነገር ግን በሳምንቱ ዛሬ እሁድ ያውም ደግሞ ዛሬ ትልቅ በዓል ነበረ። እንግዲህ ከዛ ቦታ ሁላ አቋርጠን እንድንመጣ ያደረገን በዚህ ጠዋት እዚህ እንድንገኝም ያደረገን ነገር ምንድነው? እንግዲህ ላለፉት ቀናት እንዳያችሁት እህታችን ሁልጊዜ በየሳምንቱ ከአርብ ጀምሮ ሙሽራ ነኝ ብላ ታስባለች። እሁድ ቀን ሜካፕ ትሰራለች። ይሄንን ያደረገችው ላለፉት 6 ወራት ነው። እንግዲህ እኛ ወደዚህ ቦታ መተን ባልሽ ጥሎሽ ሄዷል፣ ባልሽ ትቶሻል የሚለውን ነገር እሷ እንድትገነዘብ ያላደረግነው ጥረት የለም። ይሄንን ደግሞ እናንተ እያያችሁ ከርማችኋል። ዛሬ ግን ተመልሳ ሜካፕ ስሪኝ የሚል ነገር አነሳች። በጠዋቱ ደውላ ሜካፕ አርቲስቷን እንግዲህ ዛሬ ነው ሰርጌ፣ ስለዚህ በተስማማነው መሰረት መተሽ ሜካፕን ስሪኝ አለች እና ደግሞ ይሄንን ነገር ለማስታወስ ሞከርኩኝ ትለናለች ሜካፕ አርቲስቷ። ነገር ግን እሷ ልታስታውስ አልቻለችም። እንደነገረችን ከሆነ እንግዲህ ደጋግማ ቶሎ ድረሽልኝ እያለቻት ነው። ይሄ ነገር ተመልሶ እንግዲህ ይመጣል ብለን አላሰብንም ነበር። ምክንያቱም ያልሰራነው ስራ የለም።
ከባሏ ጋር አገናኝተናታል። ለምን እንደተዋት ነግረዋታል። እንዲሁም ደግሞ ከክርዳቻት ጓደኛ ጋር አገናኝተናታል። ለምን ይሄ እንደተፈጠረ አስረድታታለች። ከጀርባ ብዙ ታሪክ ተነስቷል። እሱን ለማወጣጣት እንጂ እኛ ደግሞ እዚህ ላይ ተመልሳ ትመጣለች የሚል ሀሳቡም አልነበረንም። ይሆናል ብለንም አልገመትንም። በገምት ኖሮ እቺን ልጅ አጠገቧ ሆኜ እሁድን ለማሳለፍ እገደድ ነበር። ዛሬ ትልቅ በዓል ነው። ኦርቶዶክስ ታውቁታላችሁ። ስለዚህ በዓል ለማሳለፍ ወደዛ አምርተን ነበረ። ዝናብም ሊዘንብ ነው። ከዛም እየመጣች ነው። ስለዚህ እኛ ቶሎ ገብተን ምንድነው የተፈጠረው የሚለውን ነገር የምናጣራ ነው የሚሆነው። ካሜራማን ካሜራውን እየመታበት ስለሆነ እናንተ ግን ይሄንን ቪዲዮ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁ እንዳይረሳ። ዝናቡ ስለሆነን እኛ እየሮጥን ወደዚያ ለመግባት እንሞክራለን ወደ ቤት። ልጅቱም እዛ ጋር ቆማለች። ስለዚህ እሷን ላግኛት። እናንተ አጭር ቪዲዮ ተዘጋጅቶላችኋል። ያለፈውን ክፍል አይታችሁ ስትመጡ እኛ ደግሞ እንግዲህ ዛሬ ምንድነው የተፈጠረው የሚለውን ቤተሰቡ ድረስ ገብተን እናሳያችኋለን ማለት ነው። እስከ መጨረሻው ድረስ አብራችሁኝ ሁኑ። ያቀረባቸውን እንዲህ ነው ያላቸው ምክንያቶች እኔ እስካሁን ድረስ ውስጤ ሊቀበለው አልቻለም። በዚህ ምክንያት ነው እንደዚህ ያደረገው የሚያስብል ምንም ያ ነገር ሊሆን የሚችለው በቃ ኦሬዲ ወይ በቀል ነው ምናምን። እናንተ ፈጥራችሁ ባወራችሁት ወሬ እናቴ ታማ ተኝታለች። ይገባሻል አይደል? እናትሽ ታማ የተኛችሁ በአንቺ ብልግና ነው እንጂ እኛ በፈጠርነው ነገር አይደለም። እሺ እዚህ መሀል ማን ነው ባለጌ? አንቺ ነሽ ባለጌ። ምንድነው የምትይው? አሜሪካን ያስቀመጥሽው ባልሽ የት ሄዶ ነው እዚህ ጋር እሱ የምትፈልጊው? በእናትሽ እንደገና በማህበረሰቡ ተገላ ምናምን በቃ እነሱ ናቸው እያወሩ ያሉት። ምንም እያለን አይደለም። እኛ በቃ ነገሩን ትተነዋል። በራሳቸው ይፍቱት ይጨርሱት ብለን ትተናል። ጥያቄ ለምን አልፈለገኝም ለምን አልወደደኝም ምናምን ሳይሆን ውስጡ እየተፈጠሩ ያሉ ነገሮች ካሉ ፍላጎቱን እያጣ ከሆነ በቃ መቀጠል የማይፈልግ ከሆነ እስከዛ ሰዓት ድረስ ምን አስጠበቀው? የዛ ቤት እንደ ልጅ ነው የምታየው ካልሽ ከገዛ እህትሽ ነው እንግዲህ ይህንን ሰው የቀማሽው ማለት ነው። ይህንን መተው ከባድ ነበር ወይ? ልጅቷ ነው የምልህ ጓደኛ ተብየዋ አንድ ነገር ከኔ ያነሰ እዛ ቤት ውስጥ ምንም ነገር ኖሯት አያውቅም። እኩል ነው የምንለብሰው፣ እኩል ነው የምንበላው፣ እኩል ነው የምንጠጣው፣ እኩል ነው የምንማረው። ቆይ አንቺ እንድትገቢ ማረግበት ሰዓት አለ። ችግር የለውም እናወራለን። ምንድነው ማውራት እንችላለን? ለምን የማይሆን ነገር ለምንድን ነው የምታወራው? እዚህ የሚበሉት የሚጠጡት ነገር እየነበራቸው ስላልነበር በሰዓቱ ነው የምልህ። እኛ ሴትየዋ የእሷ እናት ህይወቷ እስኪስተካከል ድረስ ትቀመጥ እዚህ። ፍቅረኛ አሜሪካን እንዳለ ነው በቃ ሁላችንም የምናውቀው እሱ ነው። ያ ሰው መጥቶ እንደሚያገባት ትዳር እንደሚመሰርቱ ምናምን የምናውቀው ማለት ነው። ይሄ ልጅ ምንም ግንኙነት የለውም ከሷ ጋር። ለምን ረዳች ከመጀመሪያው? ለምን አስተማረች ከመጀመሪያው? ለምን አበላች? ለምን አጠጣች? ዝቅ እንዳይሉ አይደል እንዴ? የበታች እንዳይሆኑ አይደል እንዴ? እናቴ እንደውም በጣም ደስተኛ ናት። በጣም ደስተኛ ኢቭን የለፋውበትን አላሳጣኝም ነው የምትለው። ገባህ አይደለ? ተፈጠረ በቃ ፍቅር እንደዚሁም ብለህ የምታመጣው ነገር አይደለም። እሷ ግን እያንከራተተችው ነበር። ከዛ በኋላ አወራን ከሷ ጋር ተጨቃጨቅን ምናምን። ለምን እንደዚህ ታደርጊዋለሽ ምናምን ትወጂዋለሽ የሚል ነገር ከሷ ሲመጣ ብዬ መልሼላታለሁ። ከዛ ለጊዜ ማሳለፊያ ለመደበሪያ ነው ያዝኩት። ምን ይሁን ብዬ ነው ቤተሰብ አስተዋውቂ፣ ምን ይሁን ብዬ ነው ሰርግ ደግሼ፣ ምን ይሁን ብዬ ነው ሽማግሌ ልኬ ከዛሬ ነገ ያገባኛል እያልኩ እሱን የምጠብቀው። ሽምግልናን በሚመለከት ነው። ሽምግልና እንግዲህ ሁለቱም ቤተሰብ በግልጽ አውቆ የሚካሄድ ነገር ነው። እናንተ እሷ ጋር የተላከው ሽምግልና ኦፊሻሊ ግልጽ አልነበረም። እያኖረች እያበላች እያጠጣች እያለበሰች ተጨማሪ ለነሱ ብር መስጠት ማለት እዚህ ጋር ይቅርታ አድርግልኝና እኔ ይሄንን የምደግፈው ነገርም አይደለም። ምክንያቱም ሰራተኛ ነሽ እኛ ቤት ነይ ለሰራተኝነት አገልጊ ተብላ አይደለም ያቺ ሴትዮ የገባችው። ልጆቻቸውን ያሳደጉት እዛው ቦታ ላይ ነው እና እዛ ቦታ ላይ ሌላ ስም ወጥቶላቸው ልጃቸው ቀምታ ገባች እየተባለ ነው የሚወራው። አበሳጫቸዋል የሚል ነገር እናቴን የተሻለ ቦታ ማድረሴ እኔ የተሻለ ቦታ መገኘቴ ያበሳጫቸዋል የሚል ነገር አንስታለች። እና ለዚህ መልስሽ ምንድን ነው? ያልተፈጠረ ነገር አውርታ ባልሽ ነው መች አጋብታኛለች እንደዚህ በኮንፊደንስ የምታወራው? ደግሞ ባታውቅ እኮ ይገርመኛል እኮ። ኢቭን የኔ ብቻ ጓደኛ አልነበረም። ገባህ አይደለ? ከሷ ጋር እንደኔ ክሎዝ ባይሆንም ያወራሉ የሆነ ነገር።
ከዚህኛው ጋር ተማምናለች ልታገባው ነው። ሶ ለምንድን ነው ከዛ ጋር ማውራትሽ ያስፈልግ? ይኸውልሽ አንቺ እኮ ሲጀመር ማዳመጥ አትፈልጊም። ሲጀመር ማዳመጥ አትፈልጊም። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ በአስቸኳይ ስለተጠራን ነው የመጣ ነው እንጂ ዛሬ በዓል ነበር። ሀሳባችንን በዓል ማሳለፍ ነበርና ምንድነው የተፈጠረው? እንግዲህ ከአንቺ ጋር ነበር ሲደዋወሉ የነበረውና ለኔ ነግሬያቸውም ስለነበር ዛሬ በዓል እንደሆነ ሳይካትሪስቱም ማንም ያገኛት ሰው እንደሌለ አውርተን ነበርና ምንድነው የተፈጠረው? ማለት የተለመደ ነገር ነው። ስልክ ከዚህ በፊት ሰርጌ ነው ምናምን እያለሽ ሜካፕ ስሪን ብላ ትጠራኛለሽ ብዬክ ነበር እና ሁሉንም ነገር ላንተ ከነገርኩ በኋላ እኔ የተስተካከለ ነበር ይመስለኝ። ማለት ቪዲዮዎችንም እየተከታተልኩ ነበር፣ ያለውንም ነገር ደውዬ እያጣራው ነበር እና ያ ሁሉ ነገር ሲፈጠር በቃ ታሽሏታል፣ ወደ ራሷ ተመልሳለሽ ምናምን ብዬ ነበር ያሰብኩት እና አሁን ዛሬ በጠዋት ደውላልኝ እንዴት ነው እስካሁን ያልመጣችሁ? ለምን አልመጣሽ? በተደጋጋሚ ነው የምደውለው፣ የት ነው የምመጣው ምናምን አልኳት። እኔ እንዴ ሰርጌ እንደሆነ አታውቂምና ነው፣ እየረፈደብኝ ነው፣ ሙሽራዬ እየጠበቀኝ ነው። ስለዚህ ቶሎ መምጣት አለብሽ፣ ቶሎ መተሽ ካልሰራሽኝ አለች። እና ያለውን ነገር ማመን ቢያቅተኝ እናትየው ጋር ደወልኩኝና ጠየቅኳቸው። እኔ ምን ላርግ? በቃ ይሄ እድሜ ልኬን አልቅሺ ተብዬ ተፈጠርኩ ይመስል ቁጭ ብዬ ነው እያለቀስኩ ያለሁት። ቢያንስ ነይና ሰርተሻት ገላጊኝ፣ እኔ ምንም ማድረግ አልችልም፣ ነይ በቃ ነይ ነው ያሉኝ። በቃ ማለት ያለው ሁኔታ በጣም ግራ ስለገባኝ አንተ ጋር መጣሁኝ። ማለት እንዴት ነው ድጋሚ ወደ ኋላ ተመልሳ ሜካፕ ካልሰራሽ? እኛ እንግዲህ እያሰብን ያለ ነው የነበረው ነገሮችን አናላይዝ ማድረግ ትጀምራለች፣ ነገሮችን መረዳት ትጀምራለች ብለን ነው ይሄንን ሁሉ ነገር እየሰራን ያለ ነው፣ እሷን ከእውነቱ ጋር ለማጋፈጥ። በእርግጥ ለውጥ አይተናል። ከአርብ ጀምሮ ስንከታተላት ነበር። አርብም ቅዳሜም ጥሩ ላይ ነበር ያሳለፈችው። እሁድ ሲደርስ ግን አልቻለችም ማለት ነው ተመልሳ ወደ ቦታዋ። አዎ ማለት ሆን ብላ እያደረገች ይሁን እኔ ማለት ግራን ይገባኝ። ሙሉ ሳምንቱን ጤነኛ ነበረች፣ አይታታል፣ ወደ ራሷ ተመልሳለች። የተፈጠረውን ነገር ሁሉንም ነገር ተረድታለች። ልጁን መናገር ባለበት ልክ ተናግሯል። የሱ ሚስትም በቃ ማውራት ባለባቸው ልክ አውርቷል። ግን አሁን እንደ አዲስ ከመሬት ተነስታ ካልተሞሸርኩኝ ሜካፕ ካልሰራሽኝ ብላ መጥራቷ ግራ ገብቶኛል። በጣም ወደ ኋላ የሚመልስ ነው። ተመልካቾቻችን ቀደምም ስለነበረው ይሄንን ከዚህ በኋላ የሚገባውን ትሪትመንት ለሷ መስጠት ግዴታችን ይሆናል ማለት ነው። ብዙ ሰዎች በሃይማኖት ትሪት እንድናደርጋ ሰጀስት እያደረጋችሁ ያላችሁ ሳይካትሪስቶችም ወደፊት መታችሁ መደረግ ያለበት ያላችሁትን ነገር ስታማክሩን ቆይታችኋል። እንግዲህ ቀጣይ የምናደርገው ነገር ከሳይካትሪስት ጋር ፊት ለፊት ተቀምጠን ሃይማኖት ቦታ መሄድ ካለብን ጸበል ቦታ ይዘናት ሄደን መደረግ ያለበት ነገር መደረግ አለበት። ዛሬ ግን አሁን ምን አይነት ሁኔታ ውስጥ ያለች ይመስልሻል? እኔ ማለት ለማመን ከብዶኛል። ያ ጤነኛ እንደነበረች አይቻለሁ፣ እንደተሻላት አይቻለሁ። አሁን ከአንዳንድ ደግሞ ወደ ኋላ ተመልሳለች ብዬ ማሰብም ይከብደኛል። ግን ሁኔታዋ በስልክ ስታወራኝ ምናምን ያለው ሁኔታ እንደመጀመሪያው ነው። እንዴ ሙሽሬ መጥቶ እኔ ሜካፔን ሳልሰራ ምናምን ነው የምትለኝ። እንደውም ቆየሽብኝ፣ ምን ሆነሽ ነው? አስሬ ነው የምትደውልልኝ። እና ይሄ ነገሯን ሳየው በቃ ወደ መጀመሪያው ተመልሳለች ብዬ ነው ማሰበው። ከዚህ በፊትም እንዳያው ከሆነ ማለት እንደነገርኩ ከሆነ ከሰኞ እስከ ቅዳሜ ድረስ ጤነኛ ናት። ልክ እሁድ ሲደርስ ነው ሙሽሬ ይመጣል ሜካፕ ካልሰራሽ ምናምን ብላ ምጨቀጭቀኝ። ልክ ያቺ ቀን ስትደርስ ነው የሚነሳባት። ምን እንደሆነ አላውቅም። እና አሁንም ያው ተመሳሳይ ነገር ነው እየተፈጠረ ያለውና
የሆነ ማለት የምትችሉትን ነገር ብታደርጉ ወይ ደግሞ ከቻልክ አብረን ብንሄድ ብዬ ነው የጠራው። እንግዲህ አብረንማ እንሄዳለን እንገባለን ብለን ነበር። ዝናቡም ጋብ ስላለ ነው እዚህ ጋር ተመለሰን ትንሽ እንድናወራ ያደረኩት። ገብተን ማየታችን አይቀርም፣ ብዙ ውጤትም እንጠብቃለን። ምክንያቱም እየለፋን ነው በዚህ ጉዳይ ላይ የምንችለውን ሁሉ እያደረግን ነው። ግን ደግሞ ከዚህ ጀርባ ሌሎች ነገሮች ሊኖሩ ይችላሉ። አሁን እንግዲህ ጥርጣሬያችንን ይሄ ነገር እንዳይለቅ ተደርጎ ደጋግሞ ከመጣ ጥርጣሬያችን የሚሆነው እንግዲህ ሌሎች መንፈሳዊ እጆች ሊኖሩበት ይችላሉ። ሰው በዚህ ዘመን የሚያደርገውን እናውቃለን። የጥንቆላ ሰው ላይ ማስተብተብ ምናምን ነገሮች አሉና በዛም መንገድ መሞከር ነው። ሳይካትሪስቶቹን በሱ በእምነት በኩል እናገዛቸዋለን። ጊዜም ከማጥፋት ገብተን ማዘርም ይሄን በጣም ተጨንቀው ነው የሚሆነው። በጣም ተጨንቀዋል ማለት እያለቀሱ ነው ያወሩኝ ሁላ። እኔ ተሻላት ሰው ነች ወደ ራሷ ተመለሰች ብዬ ተደስቼ ስቄ ሳልጨርስ ድጋሚ ወደ ኋላ ተመለሰችብኝ። ድጋሚ ሰርጊ ነው ማለት ጀመረች። በቃ ማለት ስቅስቅ ብሎ እያለቀሱ ነው የደወሉልኝ። እኔ እንደውም እሷ ስትደውል እየቀለደች ምናምን መስሎኝ አልመጣም ምናምን ነበር ያልኳት። ከዛ በእናትየው ነው ያስደወለችው። እናትየው በቃ ከአቅም በላይ ሲሆንባቸው ነው ካልመጣሽ ያሉኝ እና አላቅም ብቻ በጣም ከብዷቸዋል። በጣም ሀዘን ውስጥ ነው ያሉት። እሺ እስቲ ማድረግ የምንችለውን ነገር ገብተን ብናይና እሷንም አይተናት ገብተን የሆነ ነገር ብናደርግ የተሻለ ይሆናል። እስከ መጨረሻ ድረስ አብራችሁን ሁኑ። እንግዲህ አብራችሁን ስትሆኑ ደግሞ እንደተለመደው እኛ የምንወጣው የምንወርደው ሰዎችን ለማገዝ ነው። ለሰዎች እንድንደርስ ቪዲዮአችንን ሼር እያደረጋችሁ ሀሳብ አስተያየት እየሰጣችሁበት ላይክ እያደረጋችሁ አዳዲስ ሰዎች ደግሞ ካላችሁ ቤተሰብ እየሆናችሁን ከነዚህ ፕሮግራሞች ትምህርት እንድታገኙ ለማለት እንወዳለን። እስከ መጨረሻ ድረስ አብራችሁ ነው እንግባላችሁ። መታለች በቃ ተረጋጊ እንዴ ምንድነው እየሆንሻለሽ? ምንድነው እየሆንሻለሽ? ሰዓት ነው ደውዬ ሰዓት ነው ድረሽ ያልኳት ሰዓት አሁን አይደለም ከማርፈዷ ደግሞ ቆማ ለምን እንደምትከራከረኝ በቃ ተረጋጊ እንዴ ምንድነው ያልሽው? ሰላም አልነበር እንዴ? አረፍ ይፈይ ልብሱን ልበሽው ምን ያረጋሉ? እንዴ ምንድነው? ተረጋጊ። የት ነው የምትሄጂው? ካልሰራች ሌላ ሰው ጋር የት ልትሄጂ? ይሄ እኮ ልትሰራሽ እኮ መጣች እኮ ይዘናት መጣን። ምን እየሰራሽ እኮ ምን አረኩኝ እኔ? ትስራኝና አቆት ይሄዳለሁ አውሪውና ሰራሻለሁ። እሺ ምንድነው የሆንሽው? ሰላም እያወራን አይደል እንዴ ሳምንቱን ሙሉ እንዴ? ጥሩ ላይ አልነበርሽ እንዴ? ደህና አልነበርሽ አይደለም? ምንድነው ያማችኋል እንዴ? ምንድነው? ተረጋጊ። አንዴ ሲጀመር እናንተ ናችሁ መረጋጋት ያለባችሁ ጋር። እሺ ምንድነው? እኔ እሷ ነው የፈለኩት። አንተ ምን ትሰራለህ? ሲጀመር እዚህ ማን ነው? ተረጋጊና እናወራለን። እኔን ታውቂኛለሽ። ማን ነው እሱ? እሺ ቆይ ተረጋጊ። እሱ ነው የሚሰራኝ? አይ እኔ ነኝ የምሰራሽ። እሱ ሊያወራሽ ስለፈለገ ይዤው መጣሁ። ቆይ እስቲ ልጄ ተረጋጊ። በዛሬ ቀን የሚወራ ወሬ አለ። ቶሎ ጨርሶ ሌላ ቀን ነገ ከነገ ወዲያ አይደርስልሽ? እኮ ምንድነው? ሰሪሄ ካሜራውን እያየሻር እንዴ? ሰርግሽ ሊቀረጽ ነው። ግን አንቺ ተረጋጊ። እኮ እንደዚህ የተበጣጣችሁ አይደለም ሰርግ የሚቀረጸው። እንደዚህ የተበጣጣችሁ አይደለም። ይኸውልሽ አስወጫቸው። እኔ ሰርጌም እንዲቀረጽ አልፈልግም። እነዚህን ሰዎች አስወጪልኝ። ምትሰሪኝ ከሆነ ትሰሪኛለሽ፣ ማትሰሪኝ ከሆነ ራሴ እየመሰለኝ። ተረጋጊ። እንደሱ እኮ አይደለም። ተረጋጊ እባክሽ። ምን መረጋጋት ያስፈልጋል? የት ነው የምትሄጂው? እንዴ የት ልትሄጂ ነው? ወይኔ እኔ ከእናንተ ጋር ቁጭ ብዬ ለምን ሰዓት እንደምገል እኮ ነው ያልገባኝ። ምንድን ነው የምትሉት? እኮ ገና እኮ ጠዋት ነው። እኮ ገና እኮ ነው ሰዓት ገና ነው። ትሰሪያለሽ። ሰው ከገባ በኋላ ነው የምትሰራው። እኮ ገና 2 ሰዓት ነው ጨርሻለሁ። ይኸውልሽ ገና ቀሚሴን እለብሳለሁ። ገና ፀጉሬንም ይኸውልሽ እያየሽው ነው። ፀጉሬ መስተካከል አለበት። ፀጉሬ ይስተካከል። እሷ ነች እኮ የምትሰራሽ። ሰው ከገባ በኋላ አይ ከመግባቱ በፊት ቶሎ ጨርሰልሽ። ማንም ሳይገባ ትሰሪያለሽ። እሺ የምፈልጋችሁ ነው ወይ የምታወሩትን ነገር ቶሎ ማውራት እኮ ነው እኮ። እሺ ተረጋጊ። ቆይ አንድ ጊዜ እኛን ስሚ። አይ ማዘር ከስንት ሰዓት ጀምሮ ነው እንደዚህ መሆን? እንግዲህ ደግሞ ያው እንግዲህ ጠዋት 1 ሰዓት ጀምሮ ያውና እንዲሁ እንግዲህ ማታ ነው የጀማመራት። ለነገሩ እኔ ደግሞ እንዲህ ይሆናል ብዬ አላሰብኩም።
ይኸውና እንግዲህ ሳምንቱን ደህና አሳልፈን ጥሩ ኧረ አልነበረች እንደው እንዴ? በጣም ማዘር ጥሩ ላይ ነበረች። እኔም ደስ ብሎኝ ተሽሏታል ብዬ ደስ ብሎኝ ነው ደስ ብሎኝ ነበረ። ግን ምን ታደርገዋለህ እንግዲህ ተመልሶ ማነች እየተፈጠረ ነው? ምንድነው? እናንተ ስለምታወሯት ሴትዮ በኋላ አውሩ። እኔ የሚረፍድብኝ ሰው ነኝ። እሺ ልጅ ቆይ እሺ አንዴ እናቴን ላዋራት። እሺ ምንድነው? ሰው ከመጣ በኋላ ሰው ምን ይለናል? ግን የለም ይደርሳል ይደርሳል እኮ አንቺ ተረጋጊ። ይደርሳል። የባል ቤተሰብ ከመጣ በኋላ ዘመድ አዝማድ ከመጣ በኋላ ሙሽራ በዚህ ቀን ሌሊት እኮ ነው። እንደውም እኮ መሰራት የነበረብኝ እኮ ጭራሽ ጠዋት ጨርሰዋለሁ። ሰራሽ እናንተ በኋላ አትመካከሩ። ደህና አልነበርን እንዴ? ሰላም አልነበርን? ሰላም ይሁንልሽ። ይኸውልሽ ይህንን ሳምንት እኮ ሰላም እየተመካከርን አብረን ሆነን ብዙ ነገር አውርተናል እኮ። ምንድነው አሁን አንቺን ወደ ኋላ የመለሰሽ ነገር? ብዙ ነገር ተፈጥሯል። ብዙ ነገር አውርተናል። ብዙ ነገር ተካሂዷል እኮ። ምንድነው አንቺን ወደ ኋላ እየመለሰሽ ያለው? አውቀ ነው እንዴ አንተ? ከማን ጋር ነው ያወራው? ከኔ ጋር? ምንድነው ያወራው ከኔ ጋር? ምንድነው ያወራው? በቃ እንግዲህ ምን ታረጋለሽ? እንግዲህ ወደዛ ወደ ነበረችበት በቃ ይሄ ቀን አይምጣ ብቻ፣ ይሄ ቀን አይምጣ፣ ይሄ ቀን አይምጣ ብቻ፣ ይሄ ቀን ልፋታችንን ሁሉ ከእንደገና ከዜሮ ነው በቃ የምንጀምረው ማለት ነው። በቃ እንዲሁ ይኸውልህ እንዲሁ እኔ ደግሞ ሰሞኑን አሁን እንደው ልቤ እርግጥ ብሎ ተሻልልኝ ብዬ ደስ ብሎኝ ነበር። ወይ ማናት የተሻላት እንዴ? ቆይ እስኪ ተረጋጊ። ቆይ የሚጣሟት ነው አሟት እንዴ? በዛሬ ቀን ወይኔ ሲጀመር ስላንቺ ነው እያወራን ያለ ነው። ስላንቺ ነው። እባክሽ እኔ ምን ሆኛለሁ? እናንተ ቆይ ምን ሆንኩኝ? እስቲ ተረጋጊ። አይ ምን ሆንኩኝ? እኔ ያለፈው ሳምንት ሁሉ በሰላም አሳልፈን ነበር። አንቺ ባለቤትሽ ከቀረ 6 ወር አልፎታል። ሰርግሽም ካለፈ 6 ወር ሆኖታል። አንቺ ይሄንን 6 ወር ሁሉ ዛሬ አይደለም። ዛሬ ቀን ስንት ነው? ዛሬ ቀን ስንት ነው? ቀን ስንት ነው? 19 ነው ዛሬ። ይኸውልሽ ዛሬ 19 ሐምሌ 19 አንቺ ልታገቢ የነበረው ጥር ላይ ነው። አሁን ያለነው ሐምሌ ላይ ነው። ሐምሌ 19 ነው ዛሬ ቀን። ያማዋል እንዴ? ይኸውልሽ ተረጋጊ። ዛሬ ሐምሌ ወር ክረምት ይኸውና ዝናብ እየዘነበ ሰርግሽ ካለፈ 6 ወር አልፎታል። ምንድነው ጥራ አይደለም? ጥር ላይ አይደለንም፣ ሐምሌ ውስጥ ነው ያለነው። እባክሽ እኔ ሰርጌን ቀላላቅም እንዴ? ተረጋጊ። አልፏልና ሰርግሽ አልፏል። ባለቤትሽ ሌላ ሰው አግብቷል። ይሄንን ደጋግመን በየሳምንቱ ልንነግርሽ እንዴ በየሳምንቱ ይሄንን ልንነግርሽ አንችልም። እባክሽ ተረጋጊና ወደ ራስሽ ተመለሽ። በቃ እናትሽንም አታሰቃያት እንዴ። እስቲ ተረጋጊ። በቃ ተረጋጊ። ወደ ራስሽ ተመለሽ። ምንም መፍጠር አይቻልም። ምንም መፍጠር አንችልም። ምንድነው የምታወሩት? ያማችኋል እንዴ? በቃ ተረጋጊ። እውነቱ ይሄ ነው። ይሄንን ተቀበይ እንዴ። አንቺን በየሳምንቱ ሜካፕ እየተሰራ በየሳምንቱ ሰርጋለን እየተባለ መቀጠል አይቻልም። ከራስሽ ጋር ለመሆን ሞክሪ። በቃ ተረጋጊ። እውነቱ ይሄ ነው። ይሄንን እውነት ተቀበይ። ከባልሽ ጋር ተገናኝተሻል። ሌላ ሰው አግብቷል። ጓደኛሽን አግብቷል። በቃ ይሄንን ተቀበይ። በቃ ተውኝ። ጓደኛሽን አብሮ አደግሽን በቃ ተይዋል። ሰሞኑን ተነጋግረን ሰሞኑን ሰላም ሰንብተን ጥሩ ነገር እያልን ጥሩ ነገር እየተነጋገርን ዛሬ ደግሞ ምን መጣ? ምንም ወደ ኋላ መመለስ አያስፈልግም። ራስሽን አጠንክሪ። ይሄንን እውነት ተቀበይ። የተሰራብሽን ነገር እያጣራን ነው። ለማጣራት ከኛ ጋር ለመውጣት ለመግባት ሞክሪ እንጂ ወደ ኋላ እየተመለሽ ሰርጌ ነው አትበይ። እሳቸውንም አታሰቃያቸው እንዴ። ምን አለ ምን እዳ አለባቸው እንዴ? ላይፍሽን ለመኖር ሞክሪ። በቃ ይሄ ነው እውነቱ። ይሄንን እውነት ተቀበይ። ምን ቀን ነው የተገናኘችው? ምን ቀን ነው? አይዞሽ በቃ ይሄ ነው እውነቱ። ይሄ ነው። ይሄንን ተቀበዩ። ማልቀስ ካለብሽ አልቅሽ። ይውጣልሽ። እስቲ ይውጣልሽ። አልቅሽና ይውጣልሽ በቃ። ተመልካቾች
ተመልካቾቻችን ተመልሰን መጥተናል። እንግዲህ ከአንድ ሰዓት ተኩል በኋላ ማለት ነው። አሁን ትንሽ የተረጋጋሽ ይመስለኛል። እውነቱን መቀበል መቻል አለብሽ። ባለፈው ሳምንት የለፋነውን ልፋት እየደለትሽ ከእንደገና እንደ አዲስ የምንቀጥል ከሆነ ምንም ማድረግ አይቻልም። ሁልጊዜ እውነቱን እንደዚህ መጋፈጥ ነው። እኛ ለደቂቃ እኮ አላቋረጥንም። ይህን እውነት እየነገርንሽ ነው እዚህ የደረስነው አይደል? ምንድን ነው ታዲያ የተፈጠረው? ምንድን ነው? እሺ እንግዲህ ከዛ ከነበርንበት መልሶ አንቺን እዚህ ጋር ያደረገሽ ነገር ምንድን ነው? እኔ ምንም ማውቀው ነገር የለም። ስለ እንግዲህ በቃ ከነሱ ጋር ማሩቻለሁ ያለውን ነገር በሙሉ አምኜ ተቀብያለሁ። ባለፈውም ስልህ እንደነበረው እኔ አንድ ጥያቄ ብቻ ነው ያለኝ ነው ስልህ የነበረው። ከዛ ያለፈ ሁሉንም ነገር ተቀብያለሁ። በቃ እንትኑም አልፏል፣ ሰርጉም አልፏል። በቃ የቀረውም ቀርቷል። ገባ? ለበጎ ነው። በቃ እግዚአብሔር ከዚህ የተሻለ ነገር ምንድን ነው ዛሬ ጠዋት ስትነሺ ታዲያ የተፈጠረው? አንቺን እንደዚህ ይህንን ያክል እንድትረብሽ የሚያደርግሽ ምንድን ነው የተፈጠረው? እኔ ምንም እኔ እንጃ። እኔ እንደዚህ ብዬ ላብራራልህ አልችልም። በቃ ቪዲዮውን አሳዩሽ አይደል? ቅድም አሳዩዋት ብዬ እንደዛ ስታስቸግረኝ ነበረ። በዚህ ልክ አንቺን ወደኋላ የሚመልስሽ የሚጎትትሽ ምንድን ውስጥሽ የቀረ ምን አለ? ቆይ እኔ እኮ አልገባኝም። መጋፈጥ ያለብሽን እንዳለ ብትጋፈጭ እውነቱን ብትቀበይ ብለን ነው እኮ እየለፋን ያለ ነው። ምንድን ነው ውስጥሽ የቀረ ነገር አለ? ይኸውልህ ዞላ፣ እኔ ባለፈውም እንዳልኩ በቃ መቀበል ያለብኝን ነገር በሙሉ ተቀብዬ ጨርሻለሁ። ገባ? በቃ ኦልሬዲ እውነቱን አምኛለሁ። ግን ቅድም እኔም እንደተፈጠረ እንዲህ ነው ብዬ ማብራራት አልችልም። ምክንያቱም ለራሴም አዲስ ነው የሆነብኝ። ገባ? እንዲህ ነው ልልህ አልችልም። ለእኔም ነው የምልህ። ምክንያቱም እኔም ቪዲዮን ሳየው ከአንተ እኩል ነው ምን እንደሆነ ሊገባኝ ያልቻለው እኔ ራሴ። ምንም ማውቀው ነገር የለም። እኔ ለመጨረሻ ጊዜ ስታክ ያደረኩት ትናንትና ስተኛ ነው። በቃ ገባ? ከዛ አሁን ቅርብ ሰዓት ላይ እንዲህ ነበርሽ ብለህ ስታሳየኝ ነው። መሀል ላይ እኔ የተፈጠረውን ነገር አይደለም ለአንተ ለራሴ ማብራራት እየቻልኩኝ ስላልሆነ አላውቅም። ምንድን ነው ማዘር? እኔ እኮ ይሄ ጤንነት ነው ብለህ ነው? የጤንነት አይደለም። ይሄ የተደረገ ነገር ይኖራል። የሆነ ነገር አድርገውባት ነው እንጂ መቼም እንዲህ ሁሉን ነገር ሰሞኑን አሁን እንዴት አይነት ጥሩ ሁኔታ ላይ ነበር የነበረችው። በቃ ጨርሶውኑ ዝግት አድርጋ ረስታው ነበረ። እንግዲህ ጠዋት ደግሞ እኔ ምን እንደተደረገባት እኔ ምን አውቃለሁ? እንዲሁ በየሳምንቱ እንዲህ እየተነሳች እንድታብድ ምን እንዳረጉባት ምን አውቃለሁ? እኔ ወደ ኋላ ተመልሼ አንዳንድ ጥያቄዎችን ልጠይቆት ማዘር፣ እርሶን ካገኘው ያልቀረ እነዚህ ልጆች እንግዲህ መልሰው እናንተን እየወነጀሉ ያሉበት ሁኔታ ነው ያለው። የመጀመሪያው ነገር እናቴ እነሱ ቤት ሰራተኛ ሆና ለረዥም ጊዜ ያገለገለች እንጂ ጎረቤት ብቻ አልነበረንም የሚለውን ነገር አንስተዋል። እንደው በዛ መሀል የተፈጠረ ቂም በቀል አለ ወይ? ብዙ ተመልካችም እያለ ስለሆነ ነው እንዲህ ይህን ሁሉ ነገር እያደረጉ ያሉት። የሆነ ቤተሰብ ለቤተሰብ እርስ በርስ የፈጠሩት ቁርሾ አለ፣ ቂም በቀል አለ እንጂ ሰው በዚህ ልክ እንደዚህ ሊያደርግ አይችልም። እንደው አሳድገዋት፣ በሰላም አሳድገዋት፣ አስተምረዋት ዛሬ ሀብት ላይ የደረሰች ልጅ መልሳ ይህንን ቤተሰብ የምታጠቃበት ምንድን ነው ምክንያቱ? እነሱ እርስ በርስ የተነካኩት ነገር አለ። እባክህ ዘላለም ገብተህ በደንብ አጣራ እያሉኝ ነው። እኔ ደግሞ ማጣራት የምችለው እናንተ በነገራችሁኝ ልክ ነው። እናቷ እናንተ ቤት በቤት ሰራተኝነት በአጋዥነት ስታገለግል እንደነበር ሰምተናል እኛ። ይህንን ደግሞ መጀመሪያ እናንተ አልነገራችሁንም። ለምንስ አልነገራችሁንም? እንደው የተፈጠረ ቂም በቀል ቁርሾ የሚያስነሳ ነገር አለ ወይ? እንግዲህ ይኸውልህ እሷ ህፃን ሆና ልጅ ሆና አባቷ ይሞታል። አባቷ ሲሞት ይቺ ሴትዮ የት ትውደቅ? መውደቅ ያጣች ስራ የላት፣ የምትተዳደርበት የላት። መቼም ሰው በደህና ቀን አብሮ በልቶ አብሮ ጠጥቶ የትም እንዲህ ውድቅ ስትል የትም ስትቀር አሳዘነችኝና በይነይ ብዬ አንዱን ሰርቪስ ቤት አንድ ክፍል ሰጥቼ አብረን እየበላን አብረን እየጠጣን እዛው እሷም እያገዘችኝ እየተጋገዝን እዚህ ደረስን። እንደው የቤት ሰራተኛ ነበረች ወይ? እናቴም በጣም ይበድሏት ነበር፣ በጣም ያሰቃዩዋት ነበር። በጣም ከቤት ሰራተኛ በታች ደሞዝ እንኳን ሳይከፈላት የሚል ነገር ነው ያነሳችው። እና ይሄ ተፈጥሯል ወይ እንደዚህ ቂም በቀል የሚያስነሳ? ኧረ ምንም በደሞዝ እኛ አልቀጠርናትም። ያው ላግዛት ብዬ ነው
በርግጥ ዝም አትልም። እሷም ትሰራለች፣ እኔም እሰራለሁ። ተጋግዘን አብረን ሰርተን እንበላለን፣ አብረን ሰርተን እንኖራለን። ልጅቷንም ትምህርት ቤት አስገብቼ ከእሷ ጋር አብረው እየወጡ እየገቡ ትምህርት ቤት አብረው ነው የሚማሩት። አንድ ትምህርት ቤት አንማርም ብላል። አዎ እሷ የመንግስት እቺ ደግሞ እንግዲህ የግል እዛ ብላናለች። አዎ እንደሱ ነው እንግዲህ። እኔ ክፉ ነገር ያደረኩት ነገር ይሄ ነው ብዬ ማውቀው ነገር የለም። ምናልባት እንግዲህ ልጅቷ ይሄንን ምክንያት ፈጥራ ሰበብ ፈጥራ ልትቀማት ፈልጋለች፣ ቀምታታለችም። በቃ ያ ነው ምክንያቱ እንጂ እኔ የበደልኳቸውም በደል ያደረሱባቸው እንደዛ ይሰማውታል። እንደ የሰው ልጅም ማሳደግ በጣም ከባድ ነው የሚሆነው። የቱጋ ቅር እንደሚለው የቱጋ እንደሚደሰትም ማወቅ አይቻልም። ትንሽም ከልጆች ጋር አበላልጠው ያውቃሉ። እኔ እንግዲህ ከልጄ አላበላለጥኩም። እኩል ነው፣ አብረው ነው ያደጉት፣ አብረው ነው የፈለገችውን አድርግላታለሁ። እሷም ለሷም ሲደረግ ለዛችን መቼም እንግዲህ ሁሉንም እንትን አትልም አይደለም እንዴ? እኔ ምናልባት እንግዲህ ያስቀይሟት የለየኋት መስሏት አስቀይሟት እንደሆነ እንግዲህ እሱ ጌታ ይወቀው። እኔ መቼም ያደረግኩት ክፉ ነገር የሰራሁት ነገር የለም። ጎረቤት ይመሰክራል፣ አካባቢ ይመሰክራል። እንደው እነሱንም መጠየቅ ትችላለህ። እሷ ምክንያት ያደረገችው ይሄችን ምክንያት ያደረገችው ሆን ብላ እሷን ለመንጠቅ አስባ ነው። ተሳክቶላታል፣ ነጥቃለች፣ ተሳክቶላታል። እንግዲህ ግን ልጄ ብዬ ባዝላት አይነት ነገር ሆነብኝ። ለእኔም አሁን ሌላ በጣም እንትን እየታየኝ ያለው ይህንን ሁሉ በደል ለመፈጸም ይሄ ሁሉ ነገር ለማድረግ የሚያበቃ ነገር አላቸው ወይ ብዬ እኔም ራሴን ጠየቅኩኝ። ተመልካችም እንደው እንትን ብሏል። ይህን ያህል እናንተ ላይ ያየሁት ክፋት የለም እውነት ለመናገር። እንደው እርሶ ግን እንደው ተስቶኝ እንዲያርግ ያታውቃለሁ ከዚህ ተነስታ ይሆናል ብለው የሚያስቡት ነገር አለ? አረ ልጄ እኔ ምንም እንደው ትዝ የሚለኝ ነገር የለም። ምንም ያደረኩትም ነገር የለም። ምንም ያደረኩትም ነገር የለም። እንደው ምናልባት እናትየዋ ኖራ ብትጠይቋት እሷ መልሱን ትሰጣችሁ ነበር። በቃ ልጅቷ ድሮም ልጅ ሆና ትፎካከራለች ከእሷ ጋር። ጤናማ ነው እኮ ፉክክር፣ እንደዚህ እኩል ነው ጤናማ ነው ፉክክር። ግን እንግዲህ እሷ ያደረገችውን ማድረግ ትፈልጋለች ሳያት ስመለከታት። እኔ ደግሞ ልጅ ነች እያልኩ ብዙም ትኩረት አልሰጠሁትም ነገሩን። አሁን ነው ቁጭ ብዬ ሳስበው እየመጣልኝ ሄደው። ስለዚህ እንግዲህ እሷ አሁን የፈለገችውን እንትን ብላለች፣ ነጥቃታለች፣ ወስዳለች። ምክንያት ይሄ ሁሉ ምክንያት መደርደር ንጹህ ነኝ ለማለት ነው። እሱ ፍርዱን ይስጥ እንግዲህ መድኃኒዓለም። አዎ በቃ ከዚህ ውጪ እኛ በድለናል የሚሉት ነገር አልበደልናትም። አካባቢ እኮ መጠየቅ ይቻላል። አካባቢም ቤት ውስጥም የተለዩ ሰዎች አሉ፣ ሌሎች ሰዎች አብረው እንደሷ የሚኖሩ ሰዎች። እስቲ እነሱንም ጠይቁ። መጠየቅም እኮ ጥሩ ነው፣ ዞር ዞር ብላችሁ። ስለዚህ መልሱን ይሰጧችኋል። ክፉ አድርገን እንደሆነ እንግዲህ እኛም እንደ ስራችን ይስጥ። ግን ክፉ አላደረግንም። በጣም ነው የማዝነው። በጣም ልጄን እንዲህ አድርጋ አስቀረችብኝ። እግዚአብሔር ይላት ልጄን እባክህን ተወኝ፣ እንደው በእናትህ ተወኝ። እስቲ አይ እስቲ ያዙት እንግዲህ ተረጋጉና የሚደረገውን ነገር እኛም ለማድረግ እየሞከርን ነው። እንግዲህ በቻልነው መጠን እየጣርን ነው። እርሱ ግን ይረጋጉ። እርሱም ራሱ ምን መረጋጋት አለ ልጄ? ምን መረጋጋት አለ? እንዴ ስትሆን ይችን የመሰለች ልጅ እንዴ ስትሆን እያየ ምን መረጋጋት አለ? እስቲ አንተ ስታስብ መረጋጋት አለ? ይኖራል? አይ ልጄ፣ የወለደ አንጀት ይችላል ብለህ ነው? የወለደ አንጀት አይችልም። አይ መረጋጋት እንኳን ሲስ የመጣ ለዚህ ነገር ያነሳሳቸዋል የምትዩ ነገር አለ? እኔ እንግዲህ ምንም እንደዚህ ስለተደረገች ነው እንዲህ ስለሆነች ነው ለምችለው ምንም ነገር የለም ብያለሁ ከዚህ በፊት። እኔ በግሌ በራሴ እኔ ይሄንን አድርጊያታለሁ፣ እሷን እንዲህ በድያታለሁ፣ እንዲህ ስላደረኳት ነው እምለው አንድ ነገር የለኝም። ገባ? እሷም የምታወራቸው የምትሰጣቸው ምክንያቶች ባለፈው እንዳየናቸው ምንም ለእንትን የሚያስብልም አይደለም። እናቴ እንዳለችም ተበድለው የሚያውቁ ከሆነ
ስንት አመት ሙሉ ተከራይቶ የኖረ ሰው አለ ቤት ውስጥ ከነሱ እኩል ገባ። ጎረቤት አለ እዛው ሰፈር የሚኖር ከምን ተነስተው እንዴት አይነት ህይወት እየኖሩ እንዳለ እነሱም ያውቃሉ፣ ማንም የሚያውቀው ነው። ገባ። ስለዚህ ይሄንን አድርገናት ነው፣ ይሄን በድለናት ነው፣ እንዲህ ስላደረግናት ነው ብዬ እኔ አንድ ማወራው ነገር የለም። ግን በቃ ሰው ያለ ምክንያት እንዲያደርግም ምክንያቷን ራሷ ታውቃለች። ገባ። ምክንያቷን ትክክለኛ ምክንያቷን ላለመናገር ነው ዙሪያ ጥምጥም እየሄደች ያለችው። ዞም የምትናገረው ነገር ካላት በግልጽ ሁሉንም ነገር አፍረጥርጣ እንዲህ ስለተደረግኩ ነው። ገባ። በስነ ስርዓት እናቴ ተበድላለች፣ እንደ ሰራተኛ ደሞዝ አይከፈላትም፣ እኔን እንደ ሰው አያዩኝም የሚለው ነገር ይሄ በጣም የማይመስልም ነገር ነው። ገባ። ቅናትም ካለባት ምንም ካለባት በግልጽ መናገር ነው እንጂ ይሄ ለእኔ ተበድዬ እናቴ ተበድላ ምናምን የምትለው ነገር ጭራሽ ባለፈው እንደነገርኩ ነው። ጎዳና ነበሩ ዛሬ። ገባ። እቺ ልጅ እኔ ተምራ ጨርሳ ስራ አግኝታ አይደለም ቤተሰቦቿን የምታስተዳድረው። እዛ ያገኘችውንም ነገር እየሸጠች የሆነ ነገርም እየሰራች በቃ እንደዛ ነው። ሴት ልጅ ስትሆን ደግሞ ጎዳና ላይ ያለ ህይወት እንደዚህ የሚባልም አይደለም። ገባ። ለዛ ነው በቃ እናቴም ሴት ወልዳለች። ሴት ልጅ ያላትን እናት ጎዳና ስትወድቅ ማየት ስላልቻለች ነው አንስታ ቤቷ ያስገባችሁ። መጨረሻው እንደዚህ ሆነ። እግዚአብሔር የስራቸውን ይስጣቸው። እኛ የሚያጠፋነው ነገር ካለ እግዚአብሔር የስራችንን ይስጠን። ከዚህ በላይ ምንም ማለት አልችልም። እሺ እንደው ማዘር እንደው በሁለቱ መካከል እንደው ከመፎካከሩ ውጪ ግጭት ተፈጥሮ ወይ እሷ ዝቅ አድርጋት ወይ የሆነ ነገር ተፈጥሮ ያለ? ኧረ እንደውም ጨርሶውኑ አልኩህ እኮ ጨርሶውኑ እንደው ተላልሰው እሷም ያለ እሷ አትበላ ያችም ያለ እሷ አትበላ። ስትመጣ ተጠባብቀው የሚሄዱትንም ልብስም መልበስ የፈለገችው ምናልባት እሷ ላይ ደስ ያላትን ነገር ወስዳ ለብሳ ነው፣ እሷም የእሷን ወስዳ ለብሳ ነው። ምንም የተለያየ ነገር የተደረገ ነገር የለም። ምንም አብረው ተላልሰው እንደውም እኔ አንዳንዴ ያናድዱኛል። ቁጭሉና አፍላፍ ገጥመው ሲሉ እነኚህ ልጆች ምን እያደረጉ ነው ምን እያወሩ ነው እያልኩ የምናደድበትም ጊዜ ነበረ። ለኔም ቦታ አይሰጡኝም። እንደው እኔን እንኳን ብዙ እንትን አትለኝም ለሷ ከሷ ጋራ እንደምትሆን። አይ ልጄ እስቲ ወጣትነት ልጅነት ላይ ብዙ ነገር ያልፋል። እንደው እሷ ዛሬ እንደዚህ ባልሽን እስከምንጠቅ ድረስ ከደረሰች እንደው እናንተ የሆነ እድሜ ላይ ቦይፍሬንድ ምናምን አለ እነሱን ነገሮች አሳጥተሻት ታውቂያለሽ? ነጥቀሻት ታውቂያለሽ? ወስደሽባት በእናንተ መካከል እንዲህ አይነት ፉክክር ኖሮ ያውቃል? በጭራሽ ስለ ሲጀመርም ወሬውን እናወራለን፣ እንስቃለን፣ እንቀልድበታለን እንጂ ከቁም ነገር ወስደንም የምንጀምረው ነገርም አልነበረም። ከቁም ነገር ወስደን ስለ በትክክል ይሄ እንደዚህ ነው ብለን እንትን የምንለው እኛ በቃ ቀልዳችን ላይ ነው ትኩረት የምናደርገው፣ እርስ በርስ መጫወቱ ላይ ነው ትኩረት የምናደርገው ምናምን። እንደዚህ አይነት ሰው ሲመጣም ስቀን በቃ ቀልደንበት ምናምን ነው የምንመልሰው። ገባ። ይሄ የሆነ ልጅ ስትሆን ምናምን ነገር የሆነ ሰው መጥቶ ስቀህበት በጓደኞች እንደዚህ እንትን ተብሎ ተቀልዶበት ምናምን የሚሄደው አለ አይደለ? በቃ እንደዛ ነበር የነበርንበት። ገባ። እንግዲህ ለኔ ሳትነግረኝ የያዘችው ካለ አላውቅም፣ ግን በቃ ከዛ ያለፈ ነገር ኖሮን የማያውቅም። እኛ በቃ የሆነ ልጅም ነን ጅሎችም ነን። ገባ። እንደዚህ አይነት ነገር እኛ በቃ መብላታችንን መጠጣታችንን መዞራችንን ከዚህ ያለፈ ነገር የምናስበውም አልነበረም በሰዓቱ። አይደለም እንደዚህ መነጣጠቅ ደረጃ ልንደርስ ይቅርና ከዛ ደግሞ በቃ ሰፈር ውስጥም እንዴ አይደል በጣም ነው የምንፈራው ፋሚሊ እንደዚህ ከቁም ነገርም እንደዚህ አይነት ነገር ዩኒቨርሲቲ ምናምን ስንገባ ነው በቃ ይሄ ነገር የምር በቃ በሲሪየስ እንደሚወሰድ ራሱ እንትን ማለት የጀመርነው ያኔ ነው እንጂ ሃይ ስኩልም ኤሌመንተሪም እኛ የሆነ ነገር ከመብላት በቃ ብር አጠራቅሞ ቸኮሌት ከመብላት የሚሰጠንን የታክሲ ብር እንትን ብሎ ምግብ ከመብላት ያለፈ ነገር አስበንም አናውቅም ነው የሚለው። ስለዚህ እንደዚህ አይነት ነገር በመካከላችሁ የመነጣጠቅ አይነት ነገር የለም። እንደው ማዘር ሌላኛው ከበድ የሚለው ጥያቄ ሰው እንግዲህ አብሮ ሲኖር ባህሪ ለባህሪ ይተዋወቃል። እንደ ቤተሰብ እነዚህ ቤተሰቦች ልጅቱም ትሁን እናቲቱ የባዕድ አምልኮ ነገር የሚቀበሉ አይነት ሰዎች ናቸው ወይ? እንደው ዛሬ ላይ የሆነ ነገር ተሰርቶባት ሊሆን ይችላል እያለን ነው። ሰው ግን ባህሪ ይታወቃል። የባዕድ አምልኮ ነገር የሚቀበሉ አይነት ሰዎች ናቸው ወይ? አንዳንድ ነገሮች እኔ ደስ የማይለኝ ነገራች ያለሁኝ እኔ ለነገሩ ትኩረት ስለማልሰጠው ይሄን ያህልም እምነቱም ስለሌለኝ በእንደዛ አይነት ነገር
ብዙም አልከታተላትም፣ ግን የሆነ ነገር አለ። አሁን ነው ቁጭ ብዬ ሳስበው ልጅቷ እንዲህ ከሆነች በኋላ ያ ነገር እየመጣልኝ ሄደው። በፊት ቦታም አልሰጠውም ነበር። ስለዚህ እንግዲህ ምን ታረጋዋለህ? ትንንሽ ነገሮች ማለት የባዕድ አምልኮ አይነት ነገር ከጠንቋይ ጋር የተያያዘ እንደዚህ አይነት ነገር እንደ ቤተሰብ ይታይባቸው ነው። አዎ የባዕድ አምልኮዎች አሉ። እንግዲህ ቡናም ሲፈላ ምንም ጣንም ስታጨስ የሆነ የምጠራው ነገር አለ። እኔ እንግዲህ ወደ ነገሩን ትኩረት አልሰጠሁትም እና ነው እያልኩኝ ዝም እላለሁ። ብዙም ወደዛ እንትን ስለማልልና ብዙ ነገሮች አሉ የሚደረጉ ነገሮች የሚሰሩ ያስተዋላቸው ነገሮች አሉ ወይ? እሷስ እንደ ወጣት እንዲህ አይነት ነገር ትቀበላለች አትቀበልም የሚለውን ቼክ ማድረግ በቀላሉ ይቻላል። አንዳንድ ሰው ለባዕድ አምልኮ ያለው ጥላቻ አለ። እንደው ወጣት እንደመሆኗ እንዲህ አይነት ነገር ታራምዳለች? አይ እኔ እንትን የሚባል ነገር አይቼባት አላውቅም፣ ግን እንደ ቀልድ ነው አንዳንዴ እንደዚህ አይነት ነገር ሲወራ ምናምን ነገር እኛ ኧረ በስመ አብ ምናምን እንደዚህ ማለት ያለንበት ታይምም ለእንደዚህ አይነት ነገር የሚጋብዝም አይደለም። በቃ እንዴ ምን ሆኖ ነው ምናምን ነገር ስትል እንትን ትላለች። ይሄ አክሰፕት ማድረግ መቀበል ሳይሆን ይሄ በቀልድ መልክ ጣል አድርጎ የሚያልፍ ሰው አለ አይደል? እንዴ ምን ችግር አለ ምናምን ነገር ይሄ ሰው ላይ ክፋት አታድርሱ እንጂ ለራሳችሁ ጥቅም ምን ችግር አለ ምናምን ነገር ትላለች። አንዳንዴ ደግሞ ይሄ ምንድነው ሰው ላይ አትፍረዱ ማለት እንዴት እንደዚህ ምናምን በቃ ይሄ በጣም አጋነው ክብክብ አድርገን የምናወራው ነገር አለ አይደለ? እሷ ምን ትላለች? ሰው ላይ አትፍረዱ። እዛ ጋር የሚያደርሰው በቃ የራሱ ትልቅ ችግር ቢኖርበት ነው። እዛ ጋር ሰው አይሄድም ምናምን ማለት አይቻልም። ሊሄድበት የሚችል አጋጣሚ ያለ ምናምን እኛን ይሄ እንዴት ነው መጥፎ እንዳለ ሆኖ ግን ያን ነገር ግን አክሰፕት እንድናደርግ ምናምን አይነት ነገር ይሄ እንደዚህ ጉፍጥጥ ብላ ምናምን ተከራክራን እኮ አይደለም። ይሄ መሀል ላይ እንደ ቀልድ ጣል እያደረገች ብዙ ጊዜ እንደውም እሷ እንትን አትሰጥም፣ ሀሳብ አትሰጥም፣ ዝም ነው የምትለው። ግድ ሲሆንባት ነው ጣል እያደረገች የምታልፈው። ይሄ እንግዲህ ይሄንን ጥያቄ የጠየቅኩበት ዋነኛው ምክንያት የኔም እምነት አሁን ምን እየሆነ መጥቷል መሰላችሁ? ይሄ ነገር ዝም ብሎ ሳይኮሎጂካል ዋርፌር ብቻ አይደለም፣ በሳይኮሎጂ ጦርነት ብቻ አይደለም የምናሸንፈው፣ ላንቺ ደጋግመን በመንገር ብቻ አይደለም የምናሸንፈው። ስለዚህ አንቺ ከነገ ጀምሮ እንደው ነገ ያልኩበት ምክንያት ያው ዛሬ ስለረፈደ ነው። ከነገ ጀምሮ እንደው ማዘርም በእምነቶት በሚያምኑበት እንትን የእምነት ያስፈልጋል። በእምነት ይሄንን ነገር መዋጋት ያስፈልጋል። ከጀርባ ሌላ እጅ እየታየ መጥቷል። አሁን ግልጽ እየሆነ የመጣ ይመስለኛል ከጀርባ ያለው ነገር። ማዘርም እየተረዱት ያሉት ይመስለኛል ቀደምም ሲሉኝ ስለነበር። አሁን እንግዲህ ምናልባት እሱ ይሆናል ብዬ ነው አሁን እየተጠራጠርኩ የመጣሁትና ደግሞ እንዲህም የሚያደርገው እንደሱ አይነት ነገር ሲኖርበት ነው። እንግዲህ በተቻለ መጠን እኛም ወደ ጸበሉም ወደ ምኑም ወደ አምላክ ደግሞ እየጸለይንም ወደ ቤተክርስቲያኑም ወደ ጸበሉም እየሄድን እንትን እንድትፈወስ ይሆናል። ዛሬ ይገርምሃል ወንድምየው አንድ ወንድም አላት፣ ደህና ኑሮ ይኖር ነበር። የዛን ጊዜ ልጇን ይዛ ስትንከራተት የት ወደቅሽ እንደው ነይ ብሎ ያላላት አሁን ዋው እኛ ሚዲያ ላይ የመጡ አሉ። ወንድም ነኝ አሁን እንደው በቃ አድራጊ ፈጣሪ እሱ ሆኗል። በቃ ምላሽም እየሰጡ ነበር ቤተሰቦቻችን። የኛም ቤተሰብ ስም ለማጥፋት ነው፣ እህቴን በድለዋት ነው የኖረችው። ነው በድለዋት። ቅድሙኑ ወድቃ መንገድ በረንዳ ስታድር ነይ እስቲ እህቴ ብሎ ሰብስቧታል። የሰበሰብነው እኮ እኛ ነን። ያመጣናት ከነ ልጇ እኛ ነን። ቤት የሰጠናት እኛ ነን። እዚህ ደረጃ እንድትደርስ ያደረግናት እኛ ነን። ግን ምላሻችን ይሄ ከሆነ እንግዲህ ምን ይደረጋል? እኛም ለልጃችን መፍትሄ መፈለግ ነው። በየጸበሉም በየቤተክርስቲያኑም እየሄድን መፍትሄ መፈለግ ነው። አንቺ ግን ትጠነክሪያለሽ። ከዚህ በኋላ ደጋግመሽ ለራስሽ እንደምትነግሪው ቃል ግቢልን። በቃ ይሄ ልጅ ሄዷል። ይሄን ያህልም መታመም እኔ እውነት ፌር እየሆነልኝ አይደለም። በቃ ጥሎ ለሄደ ሰው በዚህ ልክ መታመም ፌር እየሆነ አይደለም እኔ ጋር።
እኔ እኮ ያለፈውን ሳምንት በሙሉ እኮ በቃ እንዳልሆነ ነገር ገባ ከእናንተ ጋር በነበረን ኮንቨርሴሽን ነው እንጂ ችግሩን ለመፍታት ስሞክር የነበረው ቤቴ ስገባና ብቻዬን ስሆን ሀሳቤም ሌላ ነገር ላይ ነው፣ አክቲቪቲም ሌላ ነገር ነው። ገባ በመሀል እንኳን ትዝ ብሎኝ አያውቅም። ዛሬ የተፈጠረው ነገር ነው ለእኔም እንደ አዲስ የሆነብኝ። እንደው የሚገባውም ሰው አለ አይደል ማዘር፣ እንደዚህ አይነት ነገር ሰው ደህና ሰው ካጠገቡ ሲያጣ ቢጎዳ ምንም ችግር የለውም። ግን ይሄ ሰው በዚህ ልክ ያንቺ እንደዚህ መሆን አይገባውም ብዬ ነው ማስበው። ይገባዋል እንደው ይሄ ልጅ የሰራውን ብልግና ስናስብ? ኧረ አይገባውም። እንኳን አጠገቡ መድረስ ዞር ብላ ከነተፈጠረበትም ማስታወስ የለባትም። እንዲህ አይነቱን ሰው እንደውም እንዲቃጠል እንዲናደድ ማድረግ ነው በቃ። ጨርሶኑ ቦታም አለመስጠት። እሷ አሁን አንቺ እንዲህ ስትሆኝ አንቺ እንዲህ እንትን ስትይ ትሰማለች፣ እናትየዋም ልጅቷም ትሰማለች፣ ይነግሩታል። ደስታውን ነው እሱ ደስ ይለዋል። ስለዚህ ለእንዲህ አይነት ነገር በር መክፈት የለብሽም። ለእነሱ ደስታ በር መክፈትም አያስፈልግም። ስለዚህ በተቻለሽ አንቺ እኮ ቆንጆ ነሽ፣ ብዙ ነገር ማድረግ ትችያለሽ፣ የተማርሽ ነሽ፣ ብዙ ነገር ብዙ እንትን እያለ ምን አስጨነቀሽ? ለዚህ ደግሞ ብቻ ክፉ አታናግሪኝ፣ ተይው፣ ግድ የለም። እኛም ቃል እንገባልሻለን ማድረግ የምንችለውን ሁሉ እናደርጋለን። ከኛ ቲም ጋር ራሱ ጊዜ ማሳለፍን ጨምሮ እኛ የምናደርጋቸው ቱሮች አሉ። ከከተማ የምንወጣበት ጊዜ አለ። ሌሎችም አይነት አክቲቪቲዎችን ከኛ ጋር እየመጣሽ አድርጊ። ከኛ ቲም ጋርም ተቀራረቢ። አንቺ የሚጠቅም ሰው ልትሆኚ ትችያለሽ። በአብዛኞቹ እኛ ቲም ውስጥ ያሉት እንዳየሻቸው በቀደም ሳሳይሽ ነበር። ዞላስ ሌግዠሪ ክሊኒንግ ላይ ያሉት ሪከቨሪ ያደረጉ ከብዙ ነገር የወጡ ከብዙ ቦታ የመጡ ሰዎች ናቸው። እኛ ቲም ውስጥም እዚሁ ዞላ ቲዩብ ውስጥም ያሉት አብዛኞቹ ከተለያየ መንገድ ከተለያየ አቅጣጫ የመጡ በህይወታቸው በሆነ አጋጣሚ የተፈተኑ ሰዎች ናቸው። ከእንደዚህ አይነት ሰው ጋር መዋል ህብረት ማድረግ ያጠነክራል። እኛንም ቅረቢን፣ በደንብ እኛንም ቅረቢን። ካንቺ ብዙ እንጠብቃለን። ብዙ ነገር ትሰሪያለሽ ብዬ አስባለሁ። እውነቱን የማውጣቱ ስራ ይቀጥላል። እኔ እውነቱን አወጣጣለሁ። ዛሬም እየደወልኩላት ነበር። ወደዚህ ስመጣ አገኛታለሁ። ይሄ ከጀርባ ያለው ነገር የተሰራውን ነገር ማወጣጣት አያቅተኝም። እኔ እዚህ ዘርፍ ላይ ብዙ ዓመት ያሳለፍኩ ጋዜጠኛ ነኝ። ስለዚህ እሷን አወጣተን የተሰራም ነገር ካለ እንዲከሽፍ እናደርጋለን። ይህንን ቃል ገባላችኋለሁ። ጠንክሪ ግን አንቺ። ዛሬ እንግዲህ በዓል ነው፣ ለተመልካችም የበዓል ቀን ነው። እንኳን አደረሳችሁ ማለት እንወዳለን። እናንተም እንግዲህ ጥሩ በዓል አሳልፉ ከዚህ ሰዓት በኋላ ያለውን። ስለዚህ እኛም እንሂድና ምናልባት የምናገኛት ከሆነ እሷን እናገኛት። እሺ ማዘርዬ፣ እንግዲህ ጠንክሩ፣ እሱም በርቱ፣ አበርቷት በተቻለው። እሺ አመሰግናለሁ። እዚህ ድረስ ለፍታችሁ ደክማችሁ ይህን ሁሉ መስዋዕትነት ከፍላችሁ እዚህ ያደረሳችኋት እናንተ ናችሁ እንጂ እኛ ግራ ገብት ብሎን እንደው ምን ሄድበት አጥተን ግራ ገብቶን ነው። እድሜ ለዚች ለሜካፕ ሰራተኛዋ እሷ ነች ለዚህ ሁሉ ያበቃቻት። እንግዲህ እናንተን ያገናኘቻት። እናንተ ደግሞ እግዚአብሔር ይስጣችሁ፣ እግዚአብሔር እድሜና ጤና ይስጣችሁ፣ ያቆያችሁ። እንኳን እናንተ መጣችሁ። እኛም እንድትመጣ እንግዲህ እናንተ ገፋፋታለሁ። ትመጣለች፣ ግድ የለም። እንግዲህ ደግሞ መጨረሻው አምሮ ለእሷ የሚሆነው ደግሞ ተገኝቶ እንግዲህ ደግሞ መጨረሻውን ለማየት ያብቃን። በርቱ ውስጥ እንግዲህ ልጆች በርቱ። አመሰግናለሁ። እናመሰግናለን። እሺ እንግዲህ ተመልካቾቻችን በቻልነው መጠን ማድረግ የምንችለውን ሁሉ እያደረግን እንቀጥላለን። ለቤተሰቡ ቃል የገባሁት ይሄንን ነው። ምናልባት እንግዲህ የምናገኛት ከሆነ ስልክ እየደወልን እንሄዳለን። እናመሰግናለን ማዘር፣ ጊዜ ይስጥልን። እሺ እንዴት ነሽ? ስለመጣሽ አመሰግናለሁ። ከዚህ በኋላ ግን ሌላ ነገር አልፈልግም። ካንቺ ጋር ማውራት የምፈልገውን በግልጽ ትነግሪኛለሽ። አልገባኝም። ምን እያልክ ነው? እቺ ልጅ ምንድነው ያደረጋችሁባት? እሱን ብቻ ነው የምፈልገው እኔ። ምን እያልክ ነው? ይኸውልሽ ምንድነው ያደረግሽባት? በየጊዜው እንደዚህ የምትሆነው በአንቺ ምክንያት ነው። ምንም መረጋጋው ነገር የለም። ምንድነው ያደረግሻት? ምንድነው ያደረግሽባት? እኔ በቃኝ። እሷ ድራማ በሰራሽ ቁጥር እየመጣችሁ እንትን አትበሉኝ። በቃ ምን ማለት ነው? ድራማ በሰራሽ ቁጥር በህይወቷ ነው ድራማ የምትሰራው? በህይወቷ ነው ድራማ የምትሰራው? ምንድነው ገብቼ የምናወራው? እኔ ማውራት አልፈልግም ከዚህ በኋላ ካንቺ ጋር ማለት ነው። የማወራው ነገር የለም።
እሺ ምንድነው ያደረጋችሁባት? እንደሱ ድራማ መስራት ስላልቻልኩ ነው። አልገባኝም። ምንድነው ያደረጋችሁባት ነው ጥያቄ። ምን ያደረጋችሁባትን ነገር ንገሪኝ ነው ልናደርግባት እንችላለን? ምን ማለት ነው? ምን ልናደርግባት እንችላለን ማለት? እዚህ ድረስ አክብሬ የመጣሁት አንተን ብዬ ነው። ይኸውልሽ እኔ ሌላ ነገር ካንቺ አልፈልግም። ምንድነው ያደረግሽባት? ሌላ እርምጃ ነው የምወስደው። እኔ ምን ላደርግባት እችላለሁ? እቺ ልጅ እየተሰቃየች ነው። በየሳምንቱ እንደዚህ የሆነች እንድትኖር ነው ያልሻት? እየተሰቃየን ነው። መኖር አልቻልንም። ምን ማለት ነው? እኛ ተሰቃየን። የተዘበራረቀ ህይወት ነው እየኖርኩ ያለው። ምን ማለት ነው? ማን ነው አንቺን ህይወት ያዘበራረቀው? ምን አገናኘው? እሷ ላይ ያደረግሽው ነገር ምንድነው ነው የኔ ጥያቄ። ይኸውልሽ እኔ በጸባይም ይሁን በሌላ መንገድ ይሄንን ነገር ማውጣት አይቀርም። በስተክክል ምንድነው ያደረግሽባት? እኔ ምን ላደርግባት እችላለሁ? ያደረገችውን ራሷን ጠይቃት። ምንድነው የምጠይቃት ራሷን? ይኸውልህ እኔ እቺ ሳምንት በደረሰ ቁጥር እንደዚህ አይነት ስቃይ ውስጥ እየኖረች አንቺ ዘና ብለሽ የምትኖሪ ነው የሚመስልሽ? በፍጹም ዘና አላልኩም። ሲጀምር እዚህ ውስጥ እኔ አልከተትኳትም ብያለሁ። እኔ አይመለከተኝም በቃ። ማለት እየሆነች ያለችው ነገር ከኔ ጋር የሚያገናኘው ነገር የለም። እንዴት ምንም አያገናኘው ማለት ምን ማለት ነው? እቺ ልጅ በየሳምንቱ ሰርጌ ነው ብላ እንደዚህ አይነት ስቃይ ውስጥ የምትኖረው እናንተ የሆነ ነገር ስላደረጋችሁ በኋላ ነው። ይኸውልህ አሁን ሌላ ነገር አልፈልግም እኔ ካንቺ። ምንድነው ያደረጋችሁባት? ያደረጋችሁትን ነገር አቁም። ምንም ያደረግነው ነገር የለም። ሲጀምር ምን ልናደርጋት እንችላለን? ምን አሰበክ ነው? አልገባኝም። ምን አሰርሽባት ነው? አቤት ምን አድርገሽባት ነው? እየጠየኩሽ እኮ ነው። ምን ማለት ነው? አልገባኝም። እንዴት ምን ማለት ነው ማለት ነው? ግልጽ መሰለኝ ጥያቄ። ምንድነው ያደረጋችሁባት ነው ጥያቄ። ጭራሽ ሌላ ነገር እንዳደረግንባት ነው እያሰብክ ያለው? እና ምንድነው ምን እንዳስብ ነው የምትፈልጊው? ምን አደረገች? ስንት አይነት ሳይኮሎጂካል ትሪትመንት ስንት አይነት ሳይኮሎጂካል ትሪትመንት አግኝታ ለውጥ ያሳየች ልጅ በአንድ ጊዜ እንደዚህ የሆነችው ከምን ተነሳ? ምን አደረገችብኝ ብዬ ነው እንደዚህ ማደርጋት? ማለት ምን አጣው ብዬ? ምን አደረጉኝ ያልሽውንማ ስትዘረዝሪልን ነበር እኮ ሰሞኑን አይደል? እናቴ እንደዚህ አድርገው በዚህ ወጥቶ በዚህ ገብቶ በዛ ቂም በቀል ተነስተሽ ያደረግሽው ነገር አለ ነው? በፍጹም ይኸውልህ ነግሬሃለሁ። እኔ እንደዛ አደረጉኝ ብያለሁ። አዎ ብያለሁ። ግን ይሄን አክል የሚያስኬድ ነገር አይደለም። ይሄን አክል የሚሄድበት ርቀት በምክንያት እሺ ይኸውልሽ አሁን እኔ በጸባይ ነው እየጠየቅኩሽ ያለሁት። በጸባይ እቺ ልጅ ላይ ያደረጋችሁትን ነገር ተናገሩና ከዛ በኋላ ነፃ ለምንድን ነው ከሷ በኩል ብቻ ሆነ እየተረዳህ ያለው? እንዴት ከሷ በኩል ብቻ ሆነ? አንቺ ልጅ እኮ ለመረዳት ሞከርኩኝ። ምን ላደርጋት እችላለሁ? እቺ ልጅ እኮ ናት ተጎጂዋ። እቺ ልጅ እኮ የዚች ልጅ ህይወት እኮ ነው እየተመሰቃቀለ ያለው። ይኸውልሽ አንቺ በእነሱ እንባ ላይ በእነሱ እንትን ላይ ተመስርቼ ትዳር ይኖረኛል ብለሽ አስበሽ ከሆነ በጣም ተሳስተሻል። ይኸውልሽ ነገ ከነገ ወዲያ የሚደርስብሽ ይደርስብሻል። እንደዛ ማደርግ ሰው አይደለሁም። እኔ በስርዓት ያደግኩ ሰው ነኝ። ይሄ ፈጣሪን የምፈራ ሰው ነኝ። ሌላ ነገር እንኳን ቢቀር ፈጣሪን እፈራለሁ። ገብቶሃል አይደል? እኔ እየጠየኩሽ ያለሁት በስነ ስርዓት ምንድነው ያደረግሽባት እቺ ልጅ ላይ ነው። አንዴ ውረጂ። ስቱዲዮ ገብተንም ይሁን ሌላ ቦታ ይሄንን ትናገሪያታለሽ። ምን ላደርጋት እችላለሁ ነው የኔ ጥያቄ። ይኸውልህ ምን ላደርጋት እችላለሁ? እሺ ይኸውልሽ ስቱዲዮም ገባን አልገባን ለውጥ አያመጣም ብዬ ነው አሁን እዚህ መኪናሽ ውስጥ እያወራሁሽ ያለሁት። የምፈልገው አንድ ነገር ነው። እቺ ልጅ ላይ ምንድነው ያደረጋችሁባት? ያደረጋችሁትን ነገር በጸባይም ቢሆን አቁም። ህይወቷ ተበላሽቷል። የዚች ልጅ በየሳምንቱ እየጠበቀች ሰቆቋ ውስጥ ነው ያለችው። ምን አይነት ግፍ ነው? ምን አይነት ልብ ቢኖርሽ ነው አንቺ እሷ እንደዚህ እየተሰቃየች ዝም ብለሽ የምታየው? ይኸውልህ እኔም በስተክክል ልመልስልህ። ምንም ያደረኳት ነገር የለም። እህቴ ናት፣ ጓደኛዬ ናት። ብዙ ነገር አብረን አሳልፈናል። ገብቷል? አብሬያት ጭቃ ብኩቻ ያደኳት ልጅ ናት እና ምን ያክል ክፉ በሆን ነው በዚህ ርቀት መሄደው? አይሽ እያደረግሽ ያለሽው ነገር ከባድ እንደሆነ እሷ ላይ እየደረሰ ያለው ነገር ከባድ እንደሆነ ይገባሻል አይደል? እኔ ይኸውልህ ያደረኩት ምንም ነገር የለም። ምንም ያደረኩት ነገር የለም። በቃ እኔ ልትረዱኝ ያልቻላችሁት እሱን ብቻ ነው። ምንም ያደረኳት ነገር የለም። ይሄን አድርጌያለሁ የሚለው ነገር ቢኖር እሰየው፣ ሪስኩን ወስዳለሁ። ግን ያደረኳት ነገር የለም። ከኔ ጋር የሚያገናኘው ምንም ነገር የለም። እየሆነባት ያለው ነገር አያሳዝንሽም? እቺ ልጅ በየሳምንቱ እንደዚህ አይነት ስቃይ ስትሰቃይ ማየት ራሱ ልብ አይነካም? ይኸውልህ እኔ መጀመሪያ እንደዚህ ሆናለች ሰባል ፌክ ነበር የመሰለኝ ነውም ብዬ የማምነው እኔ ማለት ነው። ግን ላናግራት በፍጹም አልተፈቀደልኝም። አንቺ ነሽ እንደዚህ ያደረግሻት ብለውኛል።
ላወራት ፈልጊያለሁ፣ ላናግራት ፈልጊያለሁ፣ ህመሟን ልጋራ ፈልጊያለሁ። ግን በዛ ጊዜ ምንድነው አንቺ ነሽ እንደዚህ ያደረግሻት፣ ሁሉም እኔን ነው እንትን እያለ ያለው። ስለዚህ በቃ ይወጡት። ምንም ላደርግ አልችልም። ምን ማለት ነው ይወጡት ማለት? ምንም ላደርግ አልችልም። ያደረግሽውን ነገር አድርገሽ አንቺ በሰላም የምትኖሪ ነው እየመሰለሽ ያለው? እቺ ልጅ አንድ ነገር በሆነች ቁጥር እየመጣው እንደማስጨንቅሽ አታውቂም? ይኸውልህ ብዙ ስለተወራ አይደለም እኮ አሁን እናንተ ውሸትም ከተብራራ እኮ እውነት ይመስላል። ምን ማለት ልትረዱት በቃ አንድ ውሸት ይዤ መጥቼ ካብራራው ልክ እውነት ነው የሚመስለው እኮ። አሁንም እኮ ውሸት እኮ ነው እያብራራሽልኝ ያለሽው። እሱማ ውሸት እያብራራሽልኝ እንደሆነ በደንብ አውቃለሁ። በፍጹም አይደለም። እኔ ጋር ምንም ውሸት የለም። ያለውን እውነት እንዳለ እንግዲህ የተኖረውን ህይወቴን ነገርኳችሁ። ያለውን እውነት እንዳለ ነገርኳችሁ። ከዚህ በላይ ምንም ላደርግ አልችልም። ምንድነው ታዲያ እቺ ልጅ በየሳምንቱ እንዲህ እንድትሆን የሚያደርጋት እንድትረሳ የሚያደርጋት? ይኸውልሽ ሳይኮሎጂካል ችግር ነው ብዬ እንዳላምን የሚያደርገኝ ነገር በሰላም ሳምንቱን አሳልፈናል። ኢቭን ቅዳሜ እስከ መጨረሻው ሰዓት ድረስ አብረን ነበርን። ሄደች ቤት። ከዛ በቃ ትንሽ ሲጀማምራት አይተናል ብለዋል እና ማዘርም ሲነግሩን የነበረው። እሁድ ግን ኮምፕሊትሊ ተቀይራ ዛሬ እቺ ልጅ ሰርጌ ነው ብላ እንድታምን እያደረጋት ያለው ነገር ምንድነው? የናንተ የሆነ ነገር ካላደረጋችኋት በፍጹም እኛ ምን ልናደርግ እንችላለን? እንግዲህ ራሷን እንድትረሳ ወይም የሆነ ነገር እንድትሆን የምናደርግበት ምንም ምክንያት የለም። ድንገት እግዚአብሔር እጇን እየሰጣት ሊሆን ይችላል። ምን ማለት ነው እጇን እየሰጣት ማለት? እንደዛ ምን ስላደረገች እቺ ልጅ እንደዚህ አይነት ነገር ይገባታል ብለሽ የምታስቢው ምን ስላደረገች? ይኸውልህ እንደው እንዳልሽው ያንቺ ባል ከሷ ጋር የነበረው ሪሌሽንሺፕ ማመላለስ ነው ብለሻል። እቤት ስላደረሳት ስላመላለሳት የሆነ ይዟት ስለወጣ ይዟት ስለገባ ትልቅ በደል ሰርታበታለች እንደማለት ነው የምቆጥረው። ይሄንን ምን ማለት ነው? የአንድ ሰው ተስፋ ነገ ይኖረኛል ብሎ የሚያስበውን ህይወቱን በሙሉ ላንተ እየሰጠ ያ ነገር ዋጋ ያስከፍልም ነው ብለህ የምታስበው? ከሁሉ በላይ እኮ ተስፋ ትልቅ ነገር ቢሰጥ ኖሮ እሷንማ እንደምትዩ ቢወዳት ኖሮ ካንቺ ጋር እዚህ ሰርግ ውስጥ አናገኘውም ነበር። እሺ ምን ማለት ነው? ስለሚወዳት አንቺን አግብቶ አናገኘው። 4 አመት ዋጋ የከፈለው እኮ ስለሚወዳት ነው። ሪስፔክት እንደሌላት ለሱ ሪስፔክት እንደሌላት እያወቀ ዞር ብላ እንደማታየው እያወቀ 4 አመት ብሎ አብሯት የተንከራተተው ስለሚወዳት መሰለኝ። ብዙ ነገሩን እኮ ነው ዋጋ ያስከፈለችው። ሰው ፊት አክብረው አታውቅ። እኔ ፊት እንኳን ፊት ሰጥተው አታውቅም። ያ ሁሉ ዋጋ ያስከፍልም ነው የምትለኝ? አንቺ ምን ቤት ነሽ? እሷ የሆነ ነገር አደረገችው፣ እሱ የሆነ ነገር ሆነ ከተባለ እንኳን አንቺ ምን ቤት ነሽ እዚህ ውስጥ? እኔ እኮ ምንም አይደለሁም። እኔ አሁን እያልኩ ያለሁት እኔ ምን ውስጥም የለሁበትም። በቃ እኔ ምንም እያደረግኩ አይደለም። ባሏን ነው እኮ የቀማሽው። ባሏን ነው እኮ ባልሽ ያደረግሽው። እኔ የለሁበትም ማለት ትችያለሽ ወይ? አልቀማዋትም። እኔ አልቀማዋትም። ህልሟን ነው እንጂ የነጠቅሽው። አይሽ በፍጹም ህልሟ በዚህ ልክ ልትበቃያት የፈለግሽበት ምክንያት ነው ለኛ ግልጽ ያለው ነው። እኔን እየገባኝ ያለው ነው እሱ ነው። እየተረዳኸኝ አይደለም አንተ። በቃ እኔን ልትሰማኝ ምንሽን ልረዳ? እስቲ አንቺ አንድ ጥሩ ማስረጃ። እናትሽን እንኳን አገናኝኝ ስልሽ አገናኝተሽኝ አታውቂም። እናቴ እኮ ታማለች። እንዴት ነው የምታስቡት እናንተ? እሳቸው እውነቱን እንደሚያወሩ ስለምታውቂ ነው እናትሽ አጠገብ እንድደርስ ያላችሁ። በፍጹም አይደለም። እየተረዳችሁኝ። እናቴ ታማለች እኮ ነው እያልኩኝ ያለሁት። አንድ ያለችኝ እሷ ናት። ምን ማለት እንዴት አይነት አይምሮ ነው ያላችሁ? አንድ ያለችኝና ነው እሳቸው ምናምን አልፈልግም። እኔ ሰፈር ውስጥ ምን እየተባለባት ነው? አንገቷን ደፍታ በኖረች እኮ ነው እናቴ። አሁን እኮ ጭራሽ መውጣትና መግባት አልቻለችም። ጭራሽ ቡና ለመጠጣት አብራቸው የምትቀመጠው ጎረቤቶች አንድ ሰው እኮ ቀና ብሎ ሰላም ሚላት የለም። ስራሽ እኮ ነው። ምንም የሰራሁት ነገር የለም። እኔ እናትሽን እንኳን በዚህ ልክ ነው የበደልሽው። ይኸውልህ እኔ ምንም የሰራሁት ነገር የለም። ምንም ያደረኩት ነገር የለም። ምክንያትሽ አንቺ የዚች ልጅ ህይወት በዚህ ልክ ለመበጥበጥ በዚህ ልክ ኧረ በስመ አብ ያንቺ ነገር ማለት ነው በጣም 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 ግራ ያጋባል። እኔ ብዙ ሰዎች ማለት ነው ብዙ አይነት ወንጀል ሲሰሩ አይቻቃለሁ። ምክንያት አገኛለሁ ለወንጀላቸው። አንቺ ግን ስላበሉሽ ስላጠጡሽ ስላሳደጉሽ ስላኖሩሽ ነው። ለምንድን ነው በእነሱ ጫማ ብቻ ሆነ እየተመለከትክ ያለው? ባንቺ ጫማ ሆኜ ምን ልይ?
ስላንቺ ሊናገር የሚመጣ ሰው እንኳን አጥንቶ እንደሚመጣ አጎትሽን ሳገኘው ገብቶኛል። አይገርምሽም? ይኸውልህ ይቺ ልጅ ሌላ የምታገባው ትዳር ነበራት። አንቺ ምን ቤት ነሽ? እሷና እሱ ሌላ ነገር አላቸው ከተባለ መጨረስ ይችሉ ነበር። የገዛ እህትሽን ባል በመንጠቅ ነው አንቺ እንትን ጨርሰዋል። እንዴት ብዬ ነው ማስረዳ? ይኸውልህ እሷ ሌላ ትዳር ያላት ፍቅረኛ የነበራት ሰው ናት። አሁን ምነግርሽን ብቻ ስሚ። አንቺ የምታነበንቢውን ልሰማ አይደለም እዚህ የመጣሁት። ይኸውልሽ አሁን ከአንቺ የምፈልገው እናትሽን ታገናኝኛለሽ። የሰፈር ሰው ማግኘት እፈልጋለሁ። በአንቺ ዙሪያ የኔ ጫማ ውስጥ ሆነ ያርለ እያልሽኝ ያለሽው የአንቺ ጫማ ውስጥ ሆኜ ማየት የምችለው እናትሽን ቀጥ መኪናውን እየነዳሽ ትይዛታለሽ። እናቴ አሁን ታማለች። አሁን ልታገኟት አትችሉም። እኔ ይኸውልሽ በዛሬ ቀን ምንም ሀሳብ የለኝም እንደዚህ ወጥቶ ስራም ለመስራት። እንድወጣ ያደረገኝ የዚህች ልጅ እየደረሰባት ያለው ነገር ነው። ይገባሻል አይደል? ገብቶኛል። ይኸውልህ እናቴ ማውራት ታወራላችሁ። እኔ ምንም ደብቀው ሚስጥር የለኝም። ምንም ማለት ነው የሆነ ያለው እንዳለ የሚታወቅ ነገር ነው። ግን እኛ ጉልበት ስለሌለን አቅም ስለሌለን ነው እኛ እየተበረታ ያለው ነገሩ ማለት ነው። ምን ማለት ነው? እኔ አንቺን እኮ በጸባይ እኮ ለማውራት ሞክሬያለሁ አይደል? እኔ ባያዝላ ለመሆን አልሞከርኩም፣ ፌር ለመሆን አልሞከርኩም። እኔ ባንቺ አሁንም እንደዛ ነው መሆን ያለበት። እውነትን ተናገሪ። ወደፊት ይውጡ ያንቺ ሰዎች ይምጡ። ያለው እውነት የቱ ጋር ነው የሚለውን እንድናጣራ ይፍቀድልኝ። ይኸውልህ እናቴን ታወራታለህ። አሁን እየታማና ያለችው ተረጋግተን ሁሉንም ነገር ቀስ ብለን እናወራታለን። መቼ አየሽ? መቼም እኮ አንቺ ልፈቅድልን አትችይም። ምክንያቱም እናትሽ እውነቱን እንደሚያወሩት አውቃለሁ። እሺ እንደዛ ከሆነ እንሂድ። ያው የኔ መኪና ችግር የለውም። እኔ እንዴት ፕሮፌሽናል በሆነ መንገድ እሳቸውን ማውራት እንደምችል እናያውቃለሁ። ችግር የለውም እናወራለን። እሺ ነይ ሂጂ፣ ያጂ መኪናሽ ተንቀሳቀሽ።